አይችሉም። ሰምታችኋል አይደል? ይሄ ይቅር በሉኝ፣ ይሄ የጥራዝ ነጠቅ ትምህርት ነው። ሊደርሽፕ የሚባል ትምህርት አለ። የጥራዝ ነጠቅ ያልኩት ዲፓርትመንቱን ሳይሆን እኔ መጥቀሴ በጥራዝ ነጠቅ ነው። አልተማርኩም ሊደርሽፕ እና በሊደርሽፕ ትምህርት 5 ፒስ የሚባሉ አሉ። ፒ የሚባሉት ማለት ነው። እና አንድ ጥሩ መሪ የሚለካበት ፒዎች ናቸው እነዚህ 5 ፒ የሚባል በደረጃ ነው። አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ የተባሉ የመጨረሻው ፒ በጣም ኃይለኛው በጣም ወርቁ መሪ ነው። የመጨረሻውን ፒ የደረሰው አንዱ ፒ ግን ፖዚሽን ነው የሚባለው። አንዱ ፒ ምንድን ነው? ወንበሩን ፈርተው ሰዎች ሰጥለመጥ የሚሉለት ሰዎች ነው። ግን እያከበሩት ሳይሆን እየፈሩት ነው። አይወዱትም፣ አያከብሩትም። በልባቸው ክብር የላቸውም፣ ይጠሉታል። ናትም ብለው ለጥ የሚሉ ናቸው ማለት ነው። ወደ ግራ ዞር ሲል በግራ ያለው ለጥ፣ ወደ ቀኝ ዞር ሲል የገሩ ለጥ የሚል፣ ሲተነፍስ ሁሉ አሜን የሚል ፈርቶ ነው። አክብሮ እኮ አይደለም። ቀን ያገኘ ለቅጡ ወሮሮ ነው የሚጥል። ፖዚሽን ያመጣው ክብር አይረባም። ፕሮዳክሽን ምናምን እያሉ ሄዳሉ። እኛ ፒ ጋር ምን አታገለው? ወደ መንፈሳዊ እንምጣ እንጂ ፒን ለዛው ለፒ እንተዋለን። አሁን ግን እላችሁ የፈለግኩት ምንድን ነው? ሰዎችን አስፈራርተናቸው ሊያከብሩን ይችላሉ። ሰዎች ስለኛ እንዲያወሩ ብለን አደራጅተን እነገሌ ጥሩ ናቸው ብለው የሚናገሩ ሰዎችን አደራጅተንም ሊያከብሩን ይችላሉ። ያ ግን የማይቀጥልና ጊዜ እስከተሰጠን ድረስ የሚቆይ መከበር ነው። እሱ ክብር አይደለም። ከዚያ በኋላስ ሰዎች እንዲወዱን ብዙ ነገር እናደርጋለን። አቤት አቤት! ሰው እኮ ለመወደድ የሚደክመው ድካም እናቴ! የፀጉር አቆራረጣችሁ ለምንድን ነው? ለመወደድ። የምትቀቡት ቅባት ለምንድን ነው? ለመወደድ። ቅንድባችሁን መከራ ስታበሉት ለምንድን ነው? ለመወደድ። ጫማን እርግፍ እርግፍ የምታደርገው ለምንድን ነው? ለመወደድ። መነጽርን እዚህ ላይ አድርገን ለመወደድ። አሁን ሰዓት እኮ ራሱ ውሸት ነው። ለመቁጠር ያኳረ የሚደረገው ለጌጥ ነው። እንደውም ሲያወራ አንዳንዱ ሰው ሰዓቱን እንዲህ እያደረገ አይታችሁታል። ገርማቸዋል እኮ እኔን አይቼ ነው። ውይ እንደው ደግሞ ምን ስል ነው የምታዘበው? እንደው ባላየውስ እስኪ እግዚአብሔር ያሳያችሁ። እናንተስ ባታረጉስ? እኔ ምን ስል አየዋችሁ? እንደው እና ቦግ ያለ ሰዓት ያደረግና እንደዚህ እያየ እንደዚህ ያለ ያወራል። ለምንድን ነው? ለመወደድ። አቤት እናቴ! አይደለም ለመወደድ ዋጋ መጨመር ነው። እስቲ ዋጋ መጨመር በሉ። አዎ፣ ሰዎችን ቀስቃሽ ማዘጋጀት፣ ማስፈራራት፣ ማስደንገጥ፣ መቀጣጠል ሳይሆን ራሳችን ላይ ዋጋ መጨመር። በሞት የዋጋ መጨመር በሉ። ዋጋ የጨመረን ምን ያደርገዋል? ሰዎች እንኳን እዚህ ላይ ተቀምጦ ቆፍረው ይፈልጉታል። ወርቅን ቆፍረው ነው የሚያፈልጉት ሰዎች። ዋጋ ውድ ስለሆነ ወርቅን ሰዎች ቆፍረው ያወጡታል። ስለዚህ የእግዚአብሔር ቤተሰቦች የራሳችንን ዋጋ ነው መጨመር ያለብን። የራሳቸውን ዋጋ የጨመሩ ሰዎች ናቸው ዓለምን የሳቡት። በየመድረኩ እየዞሩ ስለ ራሳቸው የተናገሩ ሰዎች አይደሉም ዋጋ ያገኙት፣ ሰው ያከበራቸው። ተደብቀው ራሳቸው ላይ ዋጋ የጨመሩ ሰዎች ግን ዓለምን ሁሉ ከሽቶ ይልቅ ስበውታል። አባ እንጦንስ የሚባል ስም ታውቃላችሁ? አባ እንጦንስ የሚባለው አባት የመነኮሳት ሁሉ አባት ነው። አሁን በዓለም ላይ ስንት መነኩሴ ይኖራል? ኢትዮጵያ ብቻ ስንት ገዳማት ይኖራሉ? ይኸው እኔ የምኖርበት ገዳም ጣና ቂርቆስ እንኳን ስንት አለ? 300 መነኩሴ ያለ መናኝ ያለ በትንሹ። ማህበረ ስላሴ ስትሄዱ፣ ዋልድባ ስትሄዱ፣ ዳጋ እስጢፋኖስ ስትሄዱ፣ በየገዳሙ ስትሄዱ፣ ደብረ ሊባኖስ፣ ዝቋላ፣ ምድረ ከብድ፣ የትኛውም ገዳም ስትሄዱ ስንት መነኩሴ ያለ? በዓለም ላይ ስንት መነኮሳት አሉ? እነዚህን ሁሉ መነኮሳት የሳባቸው አባ እንጦንስ የሚባለው ሰው እየዞረ ስለ ራሱ ጥሩነት የተናገረ ሰው አይደለም። ውሃ የሌለበት፣ ዛፍ የሌለበት፣ አዝመራ የሌለበት
ሰው የሌለበት ምድረ በዳ ላይ ራሱ ላይ ዘመኑ እስኪያልቅ ድረስ ዋጋ ሲጨምር የኖረ አባት ነው። ራሱ ላይ ዋጋ ሲጨምር ስለኖረ ፍልስፍና አልተማረ፣ ሳይንስ አልተማረ። በፍልስፍና የሚራቀቁ የግሪክ ፈላስፎችን ሁሉ እየጠራ ወደ በረሃ መጣቸው። ነገስታቱን ከዙፋናቸው እያዋረደ ወደ በረሃ እያስወረደ ወደ በረሃ መጣቸው። በምናኔው እየጠራ አሉ የተባሉ የግሪክ ፈላስፎች እንጦንስ ከሚኖርበት ገዳም መጥተው ሊፈትኑት በፍልስፍና ሲመጡ ወንድሞቼ ልብ ያለው ይበልጣል ወይስ እውቀት ያለው ይበልጣል አላቸው። ልብ ያለው አሉት። እንግዲያው እኔ ልብ እናንተ እውቀት አላችሁና እኔ እበልጣችኋለሁ ዞር በሉ አላቸው። መልስ አጥተው ተመልሰው የሄዱት። አንድ ሰው ብቻውን ራሱ ላይ ዋጋ ጨምሮ ሰዎችን ወደሱ ይጠራቸዋል፣ የትም ሳይሄድ ማለት ነው። ወርቅ ያለበት ቦታ ሆኖ ነጋዴዎችን፣ ቆፋሪዎችን ይጠራል። ያለበት ቦታ ሆኖ ድንጋይ ደግሞ አጠገብ እያለም ማንም የሚፈልገው የለም፣ ደግሞ እያነሳ ይጥለዋል። ሰው ያለበት ቦታ ሆኖ የሚጠራ ዋጋው ብዙ የሆነ ሰው ነው። አቡነ ተክለ አልፋ የሚባሉ አባት አሉ፣ ዲማ ጊዮርጊስ የነበሩ። እሳቸው እኔ ተክለ አልፋ ጸሎተኛ ነኝ፣ እኔ ተክለ አልፋ እንዲህ ነኝ አላሉ። ዋሻቸው ውስጥ ቁጭ ብለው ራሳቸው ላይ ዋጋ ሲጨምሩ ኖሩ። ዋጋ ሲጨምሩ ኖሩና ሲሞቱ መቋሚያቸው አፍ አውጥታ ወጥታ መምህራችሁ ተክለ አልፋ አርፎላችኋል ኑ ቅበሩት አለቻቸው። ዋጋ ጨምሩ። ዋጋቸው ከራሳቸው አልፎ መቋሚያቸው አደረገ። አንደበት አሰጧት ለመቋሚያቸው። ራሳቸው ላይ ዋጋ ጨምረው ልብሳቸው ላይ ዋጋ የጨመሩ ብዙ አባቶች ናቸው። እንደ ኤልያስ ቅድም መምህር እንዳስተማሩን ነቢዩ ኤልያስ ራሱ ላይ ዋጋ ሲጨምር የነበረ አባት ነው። ኤልዛቤል የምትባለው ደግሞ የምትለብሰው ልብስ ላይ ዋጋ ስትጨምር የኖረች ሰው ናት። ውድ የወርቅ ዘውድ ነበራት፣ ውድ ቀሚስ ነበራት፣ ውድ መታጠቂያ፣ ውድ ቤተ መንግስት፣ ውድ መመገቢያ፣ ውድ አልጋ፣ ውድ የሐር መጋረጃ ነበራት። ኤልያስ ደግሞ ውድ ሰውነት ነበረው፣ ውድ ነፍስ ነበረችው፣ ውድ ልብ ነበረው። ኤልዛቤል ያ ሁሉ አጥፍታ ነፍሷ ግን ርካሽ ነበረች። ስጋዋ ርካሽ ነበር፣ አይምሮዋ ርካሽ ነበር። ቀናተኛ፣ ስግብግብ፣ ነፍሰ ገዳይ፣ ድሃ የምታስጨንቅ ክፉ ሰው ነበረች። ኤልያስ ደግሞ ርኅሩህ፣ በእግዚአብሔር ፍቅር ልቡ የሚናደድ ንጹሕ ድንግል፣ ወደ ሰማይ አይኑ ያቀና እምነቱ እስከ ሰማይ የተዘረጋ አምድ ጽኑ ነቢይ ነው። ልብሱ ግን አንድ ናት። እሱ የነፍሱን ዋጋ ጨመረ። ልብሱ ግን ርካሽና አንድ መጠምጠሚያ ነው። የስግደት ወዝ የጠገበ አንድ መደረቢያ ነው የነበረው። ዋጋ የነበረው ሰውነቱ ለነፍሱ ለጨርቁ ዋጋ ሰጠውና አርጎ ወደ ላይ ሲሄድ ደቀ መዝሙሩ ኤልሳ አባቴ በረከትህን ላክልኝ ሲለው መጎናጸፊያውን ነበር የላክለት። የሰውነቱ ዋጋ ልብሱንም ዋጋ ሰጥቶት ነበርና ኤልያስ አንድ ምውት ነው ያስነሳ፣ በሕይወቱ አንድ ሙት ነው ያስነሳ ኤልሳ ግን ጌታዬ ያንተ የመምሬ ጸጋ ድርብ ይሁንልኝ ሲለው በልብሱ በኩል እጥፍ ዋጋ ሰጠው። ኤልሳ ከመምህሩ እጥፍ ዋጋ ኖሮት 2 ሙት አስነሳ። ተሻግሮ ሲሄድ ዮርዳኖስን መሻገሪያ ቢያጣ አይቴ ሀሎ አምላኩ ለኤልያስ የመምሬ የኤልያስ ፈጣሪ እግዚአብሔር የት ነው ብሎ በመጎናጸፊያው ዮርዳኖስን ቢመጣው ተከፍሎለት ተሻገረ።
ኤልያስ የነፍሱ ዋጋ ለስጋው፣ የስጋው ዋጋ ለነፍሱ ዋጋ ሆነ። ዋጋ ያለው ሰው ልብሱም ዋጋ አለው፣ መቃብሩ ዋጋ አለው፣ አጥንቱ ዋጋ አለው። ኤልሳ ሙቶ አጥንቱ ነበረ ሙት የቀሰቀሰ። ከኤልሳ አጠገብ ሄዶ ሲቀበር ኤልሳ ከሞተ በስንት ጊዜው አጥንቱ ሲነካው ሙቶ አፈፍ ብሎ ተነሳ። ትልቅ ሰው ሙቶ እንኳን አጥንቱ ዋጋ አለው። ሞኝ ደግሞ እየኖረም ዋጋ የለው። ዋጋ ያለው ሰው ኤልዛቤልሳ ውድ ዕቃ ነው እንጂ ስትገዛ የኖረች አይምሮዋ ግን ርካሽ ነው። ምን ሆነች? ርካሽ እጣቢ ክብር የሌለው እድፍ በውጭ ተደፍቶ እንደምጣል ተገላ በመስኮት ተጎትታ ወድቃ ደሟን ውሾች ለሰውት ቀባሪ አታ ነው የሞተችው። ያቺ ድሃ ስታሰድድ የነበረችው ውድ ወርቅ የለበሰች ውድ መጋረጃ ያላት መርጣ የምትመገበው መርጣ የምትናገረው እግሯ ትቢያ ሊነካው የተቸገረች እመቤት በርካሽ አሟሟት ሞተች። ዋጋዋን አላወቀችብና። የእግዚአብሔር ቤተሰቦች እንዴት ዋጋ ትልቅ ነገር ነው። እግዚአብሔር ዋጋ የሚኖረን ያርገን፣ ዋጋ እንዲኖረን ያርገን። አሁን ሁሉም ነገር ዋጋ እያጣ ነው። ይገርማቸዋል። ዋጋ አጥቷል፣ ዋጋ አጥቷል ሁሉም ነገር። አላችሁ ምን ዋጋ ያላጣ ነገር አለ? አሁን ዋጋ ያላጣ ነገር ይሄም ዋጋ እያጣ ነው። ይሄ ራሱ ለራሱ ዋጋ አለው። እኛ ግን ዋጋ እየሰጠ ነው አይደለም። ቄስ መስቀል ይዞ ለመስቀሉ ነው ዋጋ የሚሰጠው። ዋጋ የሚሰጠው ይህ ትልቅ ነገር ነው። ከገንዘብ በላይ ነው። ይሄ ከወንበር በላይ ነው። ይሄ ከዝምድና በላይ ነው። ይሄ ከሀገር በላይ ነው። ይሄ ከመንደር በላይ ነው። ይሄ ትልቅ ነው። ይሄን ትቶ ይሄ መስቀል ሶስት ነገር የተሸከመ ነው። ፍቅር ተሸክሟል፣ መስዋዕትነት ተሸክሟል፣ ቤዛነት ተሸክሟል። ይሄን የያዘ ሰው ፍቅርን፣ ቤዛነትን፣ መስዋዕትነትን ይዞ የሚዞር ነው። ይህን ዋጋ አልሰጠው ስንል ለቄስ ዋጋ የማይሰጥ ህዝብ መጣ ማለት ነው። ዋጋ አባትነት ዋጋ አጣ። ማን ይስማው? ቅስና ይሰማ እንዴ? አንድ አባት ይሰማል። ስለ ዋጋ እያወጋን ነው። አባትነት ዋጋ የሚሰጠው ነው። ሰማችሁ? ምንኩስና ዋጋ የሚሰጠው ነው። ክብር ይገባዋል። ሰማችሁ? ዋጋ ያልሰጠናቸው ነገሮች ብዙ ናቸው። ቀለል ያለ መነኩሴ ማየት ምንም በቃ ቀለል ያለ ነገር። ድሮ መነኩሴ ማየት መልአክ እንደማየት ነበር። አሁን ሁሉ ነገር ቀነሰ፣ ዋጋ አጣ። እንዴ አንድ አባት የነገሩኝ ልንገራችሁ። የዋልድባ አባቶችን አንድ ንጉሥ ብር ይሰጣቸዋል። 100 ወቄት ብር ነው ሰጥቷቸው ሂድ ሰተና ተብሎ መልእክተኛውን ሲልክ ዋልድባ አባቶች ተቀብለው 100 ወቄት ወርቅ ተቀብለው አቡነ ዘበሰማያት ሲደግሙ ምን ቢያደርጉ ጥሩ ነው? አንዳንድ አቡነ ዘበሰማያት ሳይደግሙ አቡነ ዘበሰማያት ደግሞ ያኛው ይትቀደስ ስምከን፣ ያኛው ደግሞ ትምጻ መንግስትከን፣ ያኛው ደግሞ ወይኩን ፈቃድከን ብቻ ብሎ ዝም።
አንተ ብሩን ሰጣቸው ለመነኮሳቱ? አዎ። ጸለዩ? አዎ። እንዲያው ምን ላያዙልኝ ይሆን? ብዙ ጸሎት አደረጉ? ኦሮ ንጉስ ብዙ ጸሎት ውስጥ ቀርቶ አንዳንድ አቡነ ዘበሰማያት ሞልተው በጸለዩ ተካፍለው አንዲቱን አቡነ ዘበሰማያት የደገሙት ቤታቸው አለው። ምን ቢጠግቡ ነው? ይዘህልኝ አለው። የሚያስገድዱ ሰዎችን ላከ። ከዚያ በኋላ ትልልቅ አባቶች አንሄድም፣ ወጣቶቹ መነኮሳት ጀማሪዎቹ መነኮሳት ሂዱ፣ ጀማሪዎቹን ላኳቸው። እናንተ 100 ወቄት ወርቅ ደርሷችኋል? አዎ። ምን ጸለያችሁ? አንዲቱን አቡነ ዘበሰማያት ተካፍለን። ምን ብትንቁኝ ነው ሲሆን ዳዊት ሙሉ በጸለያችሁ አንዲት አቡነ ዘበሰማያት ተካፍላችሁ ምጸልዩ ምን ትዕቢተኛ ናችሁ? ይመዘን ንጉስ ይመዘን። 100 ወቄት ወርቅ በሚዛን ተቀመጠ። እነዚህ አባቶች ትናንት እንደደገሙት ተዳድለው እኮ ነው። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወኩን ፈቃድከ በከመ በሰማይ ከማሁ በምድር ይሳየነ ዘለለዕለትነ ሀበነ ዮም ንኅድግ ለነ አብጽሐነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ ዘውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግስት ኃይል ወስብሐት ለዓለመ ዓለም ብለው ያችን በሰላመ ቅዱስ ገብርኤል ጸልየው ኋላ ባዶውን ሚዛን ትፍትፍ ይዘው ሲሉት እፍ ሲሉት ሁሉም ያችን ደግሞ 100 ወቄት ወርቅ ተንጠልጥሎ ባዶ ሚዛን መዘነ። 100 ወቄት ወርቅ ተንጠልጥሎ ባዶ ሚዛን አቡነ